የሚጠይቁ ያዩትን አይተው እንዲያው ከማለፍ መንካትን፣ መፍታትን፣ መጠገንን ደግሞ መስራትን የሚወዱት በቴክኖሎጂ የሚራቀቁ ትውልዶች ከፊት ይበልጡኑ እየመጡ ነው። አንደኛ ክፍልን አጠናቆ ወደ ሁለተኛ ክፍል የተሸጋገረው ተማሪ ብሩህ የነገዋን እንደ ስሟ ብሩሃን ኢትዮጵያ በቴክኖሎጂ ቀዳሚ ለማድረግ በተቋሙ የክረምት ስልጠና ለአምስተኛ ዙር በኢትዮጵያ አርቲፊሻል ኢንተለጀንስ አማካኝነት ከመላው ሀገሪቱ በድረገጽ በወጣው ማስታወቂያ መሰረት ተወዳድረው የተመረጡ ተማሪዎች ለቀጣይ 2 ወራት የኤአይ መሰረታዊ ስልጠናን፣ ሮቦቲክስን፣ ዳታ ሳይንስ፣ ፕሮግራሚንግ እና ማሽን ሲሙላቱ ይባላል። የመጣሁት ከእቴጌ መነን የሴቶች ልዩ አዳሪ ትምህርት ቤት ነው። የአምስተኛ ዙር የኤአይ ሰመር ካምፕ ሰልጣኝ ነኝ። አሁን እየሰለጠንን ያለነው ፓይተን ነው፣ ፕሮግራሚንግ ማለት ነው። ከዛ ልኬን እንደጨረስን ደግሞ ሌሎች ፊልዶች አሉ። በመረጥንባቸው ፊልዶች እና ማሽን ለርኒንግ እና ሮቦቲክስ የመሳሰሉ አሉ። በእነሱ ምን ሰለጥል ይሆናል ማለት ነው። ቲዮሬቲካሊ ኖ ፕራክቲካሊ የስልጠና እንትኖች ግባቶች አሉ። ወደዚህ ሰመር ካምፕ ስመጣ መጀመሪያ ከዚህ አሁን አምስተኛ ዙር ላይ አይደለም ከዚህ በፊት የተማሩ ተማሪዎች ሪኮመንድ ያደረጉኝ ከዛ በደንብ ሰርች በማደርግበት ሰዓት በደንብ ፕራክቲካሊ የሆነን ኤዱኬሽን ማግኘት እንደሆነና ከወደፊት ፊልድ ጋር ደግሞ አብሮ ሊሄድ እንደሚችል ሳስብ ሰመሪን ፕሮዳክቲቭ በሆነ ወይ ማሳለፍ እንደምችል ተሰማኝ። ውድድር መጀመሪያ ኦንላይን ሬጅስትሬሽን ፎርም ነበረው። በሱ ፎርም ከሞላን በኋላ ከዛ አሁን ሰመር ላይ ደግሞ እየተማርን ነው። የመጀመሪያው አስተዋጽኦ የሚሆነው የዚህ የሰመር ካምፕ ስልጠና የፋውንዴሽን ስራ ነው የምንሰራው። ይህም ማለት መጪው ትውልድ በሚሰማራበት የትምህርት መስክ ላይ በሚሰማራበት የስራ መስክ ላይ የአርቲፊሻል ኢንተለጀንስ ቴክኖሎጂ ዝንባሌን እንዲያዳብር ማድረግ ነው ማለት ነው። ይህም ደግሞ እንደ አገር በቴክኖሎጂ የተገነባ ትውልድ ይኖረናል። በተለያዩ ደግሞ ዘርፎች ያሉ ችግሮችን እነዚህ ቴክኖሎጂን በመጠቀም ችግሮች እንዲፈቱ ያደርጋል ማለት ነው። ኤአይ የምንለው ከስሙ ለመነሳት ሰው ሰራሽ አስተውሎት ነው። ልክ እንደ ሰው እንዲያስብ ዴታ የሚባለው ነው ኢንፎርሜሽን እንሰጠዋለን። እሱ ኢንፎርሜሽን በመጠቀም ለራሱ ዲሲሽኖችን ሜክ ማድረግ የሚችል ልክ ማሽን ነገር ወይም ደግሞ ሞዴል ነው እና እሱን ኤአይ እንዴት ነው የምንሰራው የሚለውንና አሁን ላይ ደግሞ ላይክ ዓለማችን እየተቆጣጠረ ያለበት ብዙ ሙያዎች ብዙ ፊልዶች እየተሰሩበት ያለበት ሴክተር ስለሆነ ኢትዮጵያ ሀገራችን ላይ መተን ታዳጊዎችን በማሰልጠን ላይ ነው የሚገኘው ኤአይ ሴንተር እና እነዚህ ሴንተሮችና ታዳጊዎችን በማሰልጠን የወደፊቷን ኢትዮጵያ የተሻለ ለማድረግ ኤአይ ዋና እንደ መሰረት አድርገን እንጠቀምበታለን ማለት ነው። በተለያዩ ፊልዶች እንደ ሜዲካል፣ ወታደራዊ ፊልዶች ላይ፣ አግሪካልቸር ላይ የኢትዮጵያ አብዛኛው ኢኮኖሚ የተመሰረተው አግሪካልቸር ላይ ነው። እዛ ላይ ኤአይ መሰማራት ይችላል። የሰውን የማገናዘብ አቅም ለሆነ ሞዴል መስጠት እንደማለት ነው። ፕሮግራሚንግ፣ ኮምፒውተር ሳይንስ፣ አርቲፊሻል ኢንተለጀንስ እነኚህ ኮንሰፕቶች ከዚህ በኋላ የሚኖረንን ህይወት ዲተርማይን የሚያደርጉልን ኮንሰፕቶች ናቸው እና ተማሪዎች ወደ ኋላ መቅረት የለባቸውም። ከስር መሰረቱ ቤዝ ይዘው መነሳት አለባቸው የሚለውን ሀሳብ ይዞ ነው የተቋቋመው ይሄ የሰመር ካምፕ። ከልጅነት ጀምሮ 3 አመት 4 አመት መጫወቻ ምናምን ሲገዛ እኔ ፈተዋለሁ እና እመራመራለሁ። ውስጥ ያሉትን የሜታሊክ እና ኤሌክትሪካል እቃዎችን ልመራመር ነበረ። ሳድግም አሁን ሳድግም ኢንትረስቱ ያደገ ለሳይንስ ፌሮች መወዳደር ጀምሬያለሁ። እዚህ አንዳንድ የኮዲንግ ላንጉዌጆች እና የኤአይ ምንነት እና ሌሎች የማሽን እና የማሽን ፈንዳሜንታሎች ተምረናል።
የኢትዮጵያ አርቲፊሻል ኢንተለጀንስ ባለፉት ዓመታት በነበሩት 4 ዙሮች ለአዳጊዎች ከሰጠው እድል የቀጠለው ይህ 5ኛ ዙር የክረምት ስልጠና በኤአይ የሚራቀቁበት በጤና፣ በትምህርት፣ በግብርናና ፋይናንስ ዘርፍን ጨምሮ ቴክኖሎጂን የሚያዘምኑ ትውልድን የመፍጠር ጉዞ ነው። አርቲፊሻል ኢንተለጀንስ ኢንስቲትዩት ብቻ ሳይሆን አርቲፊሻል ኢንተለጀንስ ለትውልድ የሚሆን ትልቅ ዩኒቨርሲቲ የተገነባ ነው። በአይቲ ፓርክ ወደ 300 ሄክታር ተወስዶ አሁን በጣም በአግሬሲቭሊ እየተሰራ ነው ግንባታው። ወደ 85% አልቋል። ይሄ እንግዲህ ለእናንተ ለወጣቶቹ ነገ የሀገር ተረካቢዎቹ ሁሉ ነገር እየተመቻቸ ነው ማለት ነው። ኤቭሪባዲ ኢኩዊፕመንት አላቸው፣ የራሳቸውን ፒሲ አላቸው፣ ዋይፋይ ኮኔክሽን አለ፣ ፓወርፖይንት አለ። በእሱ እያስተማርናቸው ጥያቄ እየጠየቅን ማኑዋሊ ኮድ እያደረጉ እየተማሩ የተሳሳቱም እየተማሩም እኛን የዞርን በየሌቭሉ 2 አይነት አሲስታንሶች አሉት እና ከዛን ሁሉ ሰው እየዞረ ያስተማረን ነው የሚገኘው በዚህ ሰዓት። እዚህ ከመጣ በኋላ ፕሮግራሚንግን ፕራክቲካሊ እንዳያው አድርጎኛል። ከዚህ በፊት የነበረው HTML CSSን ዝም ብለው መለማመድ ቤዚክ ነገሮችን ነበር በሰልፍ ለርኒንግ ማለት ነው። እዚህ ከመጣም በኋላ ግን ከመጀመሪያ ጀምሮ ከቤዚክ አንስተን ፓይተን እንዴት ነው የምንጠቀመው፣ ሪል ላይፋችን ላይ እንዴት ነው አፕላይ የምናደርገው የሚሉትን ፕራክቲካሊ በፒሲያችን እዛ እየተማርን እዛ እየሰራን እዛው አውትካሙን እያየን ኢረር ካለውም እዛው እንዴት እንደማስተካከል እንደምንችል እያየን ስለሆነ የተሻለ እንትን ነው። በጣም ነው ደስ የሚለው። እናም ስለ ብዙ ነገር እንማራለን። ስለ AI IOC ብዙ ነገሮች ነው የምንማረው። የኮዲንግ ላንጉዌጅ እንደ C++ ጨምሮልኛል። ዛሬም እንደዛው ጻፍኩ ነው ለአርዱይኖ የሚጠቅመኝ C++ ኮድ እና C ኮድ የጻፍኩ ነው። ሰርፕራይዚንግሊ በጣም ተስፋ ሰጪ ናቸው። ለምን ይሄ ኖርማል እንደ ትምህርት አይደለም፣ አክቹአሊ የሚፈልጉት ነገር ነው፣ ከቴክኖሎጂ ጋር የተያያዘ ነገር ነው እና ሰርፕራይዚንግሊ በጣም አቴንቲቭ ነው የሚማሩት። በጣም ጎበዝ ናቸው እና በጣም ኤክስፒሪየንስ ናቸው። ነው ሰበራዊ ዘሩ ሰሮት በረፋስ ተፍቶ ወረዳ 9 ወረዳ ነው ሰሮት አኒ ወረዳ 9 ነው ነው ላንግ ቼንጀር አለ። አሁን ላንግ ቼንጀር የተለቁት ከአዲስ አበባ ውጭ ገጠራማ ቦታ ኢንተርኔት ማግኘትና የእንግሊዝ እውቀት ስላልበረከተ የሚሰራ አሁን እንደገና ሰን ብንለው ኖር ብንለው በዚህ መጠናና ኢንተርኔት ቢኖር ነው ከኢሜጅ ያመጣል። አሁን በአማርኛ ስናደርገው አሁን ያመጣል ነው ፀሐይ ያመጣል፣ አፋሮሞ ያመጣል። አሁን ይሄ ስቲል ዴቨሎፕ ያደርጉት ነው። ወደፊት መሆን ፈልገው ሶፍትዌር ኢንጂነር እና ፊዚክስ ቴስት ነው የምንፈልገው። አሁን በምሰራቸው ሶፍትዌር አሻሽለው ኢትዮጵያን የተሻለ ቦታ ማድረግ ፈልገዋል። እኔ ሮቦት መስራት ፈልጋለሁ። ሮቦት መስራት መፈልገው ይሄ ለምሳሌ አንድ ቤት እሳት ውስጥ ነው ኤአይ እኔ ደግሞ ኤአዩን ምሰራው ላይክ ሰዎችን ለማዳን ከሱ ቤት እሳት ላይ ያለው እና ይህን ቴክኖሎጂ በመጠቀም ደግሞ አይን በመጠቀም አሁን በሀገራችን በዓለም አቀፍም ደረጃ አሳሳቢ የሆነ የጤና ክለው ካርዲዮሎጂስት ነው የልብ ሐኪም ነው ሞር ደግሞ ቺልድረን ላይ ነው መስራት የምፈልገው። ለዛ እነዚህ ቴክኖሎጂዎችን በመጠቀም አሁን ዴታዎች መሰብሰብ አለባቸው። ከዛ በተጨማሪ ሰርጀሪካል የሆነ ፕሮሰስ ስለሆነ መጀመሪያ ቅድሚያ የሆነ የሚያስፈልገው ነገር አለ ማለት ነው። እሱ ላይ ኤአይን በመጠቀም በመታገዝ
የተሻለ ነገር እንደምሰራ አስባለሁ። ከዛ በተጨማሪ ግን ይህንን ከዚህ ኢንስቲትዩሽን በምናገኘው እውቀትና ዩኒቨርሲቲ ገብቼ ካርዲዮሎጂስት ከመሆን ድረስ ያለውን ጊዜ ደግሞ ትሬኒንጎችን ማለት ነው ደግሞ ሳይኮሎጂካሊ የተገናኙ ትሬኒንገሮችን ሊያግዝ የሚችል የተለያዩ ፕሮጀክቶችን አነስበናል እንሰራለን። የሚሰሯቸው ፕሮጀክቶች የሚሰሯቸው የፈጠራ ሀሳቦች እንዲወጡ እንፈልጋለን። ይህን ደግሞ የምናደርግበት የተለያዩ መንገዶች አሉ። ከኛ ጋር መቀጠል የሚፈልጉ ፕሮጀክታቸውን ማሳደግ የሚፈልጉ የክትትልና የድጋፍ ፕሮግራም አለን። እዛ ላይ የምናካትታቸው ይሆናል።